ማርያማዊት አባተ ለአርቲስቷ 500 ሺህ ብር ሰጥታለች። በቁማር የበላችውን 300 ሺህ ብርስ ምን አደረገችው? መልስ ይዘናል። የነ አውንታ በርሲሳ አካውንት ታግዷል። የባንክ ሂሳባቸው ታግዷል። ለምንድን ነው የታገደው? የብሩ መጨረሻ እያላችሁኝ ነበረ። በማህበራዊ ትስስር ገጽ ጠበቃ ነው ጠበቃ አይደለም በሚል ክርክር ሲደረግ ነው የሰነበተው። ያንን ኬዝና ሰውዬ ይዘው ጠበቆች ጋር ያገናኛሉ። ከጠበቆቹ ኮሚሽን ይቀበላሉ። ፒኤስጂ እና የአርሰናል ጉዳይ ከዛ በኋላ እሱ ብር ለማን ይሰጣል? ከዛ በጣም ብዙዎቻችን በኮሜንትም በኢንቦክስም በቪዲዮም ማርያማዊት ያን 300 ሺህ ብር ለአርቲስት ቤዛዊት እንድትሰጣት ሐሳብ አቀረበ። ይምላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባለው ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራቸው። አውንታ ብዙ ማስረጃዎችን የማውጣቱን ያህል አውንታ በርሲሳ ሊሳሳት ይችል ይሆን የሚሉ ጥያቄዎችም አብረው ሊወጡ ይችላል። የፌዴራል የመጀመሪያ ደረጃ ፍርድ ቤት የለሚ ኩራ ምድብ ችሎት የነዚህን 3 ሰዎች የባንክ አካውንት አግዷል። አውንታ በርሲሳን ጨምሮ እነዚህ 2 ሰዎች ግለሰቦች። ስለዚህ እና አውንታ መረጃ የመስማት ችግር ያለባቸው አይመስለኝም። እግዚአብሔር ይመስገን ነግቷል። ማርያማዊት አባተ ለአርቲስቷ 500 ሺህ ብር ሰጥታለች። በቁማር የበላችውን 300 ሺህ ብርስ ምን አደረገችው? መልስ ይዘናል። የነ አውንታ በርሲሳ አካውንት ታግዷል። አካውንታቸው ማለት የባንክ ሂሳባቸው ታግዷል። ለምንድን ነው የታገደው? በዝርዝር ትሰሙታላችሁ። ሰላም ክቡራትና ክቡራን የኢትዮ ቪዥን ቤተሰቦች፣ እንደተለመደው እንግዲህ የተለያዩ ጉዳዮችን ይዘን በእነዚህ ጉዳዮች ላይ ከእናንተ ጋር ሀሳቦችን ለመቀያየርና ከተለያየ አንጻር ለመመልከት መጥተናል። መላኩ ይልማ ነኝ። ጥሩ ቆይታ ይኖረናል። ከእናንተ የሚጠበቀው ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቆይታ ማድረግ ነው። በርቱ፣ ሰብስክራይብ አድርጉ። ሰብስክራይብ ካደረጋችሁ ወደፊት ትልቅ ሚዲያ ስንሆን የጉዟችን አካል እንደሆናችሁ እንመሰክርላችኋለን። ሰብስክራይብ ማድረጋችሁ በጣም ነው ለኛ ጉልበት የሚሆነን እና ይሄን እንድታደርጉ በአክብሮት እንጠይቃለን። ወደ ዕለቱ ጉዳዮች ነው በቀጥታ የምናልፈው። እንግዲህ የመጀመሪያው ጉዳይ የአርቲስት ማርያማዊት ጉዳይ ነው። ተዋናይት ማርያማዊት አባተ በማህበራዊ ትስስር ገጽ በሰሞኑ ይፋ ያደረገችው አንድ ጉዳይ የበርካቶች መነጋገሪያ ሆኖ እንደነበር እናስታውሳለን። እኛም ጉዳዩ ላይ ሐሳብ ሰጥተንበት ነበር። በተለይ ከቁማር ጋር በተያያዘ የክርስቲያናዊ አንድነት ውስጥ የሚካተት አይደለም፣ ወይም ደግሞ ሰዎች ክርስቲያናዊ አንድነት ሲመሰርቱ ሊያደርጓቸው ከማይገቡ ነገሮች መካከል አንዱ ነው ቁማርና ነገር ግን የተደረገው እንደ ለጉዳት ሳይሆን እንዳጋጣሚ ሆኖ በፒኤስጂ እና በአርሰናል መካከል የነበረውን የቻምፒየንስ ሊግ ጨዋታ ምክንያት ተደርጎ እንግዲህ የበላ ለአንድ ሰው 300 ሺህ ሊከፈል 300 ሺህ የኢትዮጵያ ብር ሊከፈል ነው ንግግሩ የነበረው። እንግዲህ የኢትዮ ቪዥን ዋነኛ ሞቶ ወይም መነሻ ቃሉ ከመፍረድ እንመለስ ነው። ስለዚህ ይህንን ነገር እንዲህ ነው ብለን ማርያማዊት ላይም ሆነ ቁማር የሚጫወቱ ሰው ላይ መፍረድ አንፈልግም። አንዳንድ ጊዜ ግን ነገሮችን ፈጣሪ የሚመልስባቸው የራሱ መንገዶች አሉት፣ እግዚአብሔር የሚመልስባቸው መንገዶች አሉት እና ማርያማዊት ይህንን የበላሁትን ገንዘብ ወደ ኪሴ ማስገባት አልፈልግም፣ ወደ ቤተክርስቲያንም አይሰጥም፣ ስለዚህ ለማን ልስጥ የሚል ሐሳብ ታቀርባለች። በማህበራዊ ትስስር ገጽም የተለያዩ ሐሳቦች ይመጡላታል። የተለያዩ ሐሳቦች ከቀረቡላት በኋላ ያደረገችውን ምን አደረገችው? ያንን 300 ሺህ ብር ከቪዲዮ ሰምተን እንመለስ። ደህና ዋላችሁ። የብሩ መጨረሻ እያላችሁኝ ነበረ። የብሩ መጨረሻ ለ2 ሲንግል ማም እና ለአንድ የዩኒቨርሲቲ ተማሪ ዲያሊሲስ ለሚያደርጉ ለኩላሊት በሽተኞች 100 ሺህ ብር ተካፍለዋል። ግን ብዙ ቪዲዮ እየተሰራ ነበረ እና ኮመንት ላይም ለእናታችን ይሰጥ ለቤዚ ይሰጥ እያላችሁኝ ነበረ። ማርያማዊት እንግዲህ የበላችውን 300 ሺህ ብር ለሰዎች አከፋፍላለች። ከዚያ ግን እኔን ጨምሮ ወይም ኢትዮ ቪዥንን ጨምሮ ሌሎች በጣም በርካታ ሰዎች ደግሞ ማህበራዊ ሚዲያ ላይ ይሄ 300 ሺህ ብር መስጠት ያለበት ለአርቲስት ቤዛዊት አየለ ነው የሚል ሐሳብ አንስተን ነበረ። ቤዛዊት አየለ ገንዘቡ ያስፈልጋታል፣ መኖሪያ ቤት ችግር ላይ እንደሆነች፣ ስራ መጀመር እንደምትፈልግ፣ በጣም እንደተጎዳች የሚገልጹ ሐሳቦችን ስናጋራ ነበር የቆየ ነውና ይህንን ጉዳይ በሚመለከት ሐሳቡ ደርሷታል። ማርያማዊት ሐሳቡ ደርሷት እኛ ባልነው መንገድ ሳይሆን አንዳንድ ጊዜ በጣም ያስደንቀኛል እኔ የእግዚአብሔር ነገር። እግዚአብሔር እንደ ሰው አይደለም የሚሰራው፣ እንደ ሰው አይሰራም። እግዚአብሔር የሚሰራበት የራሱ መንገድ አለው። እኛ 24 ሰዓት የምንቆጥረው ቁጥር እግዚአብሔር ጋር የለም። እግዚአብሔር ቀንና ማታ ምሽትና ብርሃን የሚባል መለዋወጥ ያለበት
ዓለም ውስጥ አይደለም የሚኖረው። ይሄኛውም ዓለም አለ፣ የሱ ዓለም አለ። ስለዚህ በእግዚአብሔር ዘንድ አንዲት ቀን እንደ 1000 ቀን 1000 ቀንም እንደ አንድ ቀን ናት የሚባለው ለዚህ ነው ብዬ ነው ማምነው። እግዚአብሔር የራሱ ጊዜ አለው፣ የራሱ መንገድ አለው ነገሮችን የሚያደርግበት ማለት ነው። በተመሳሳይ ለዚህ እንድትል ምን አበቃ ብትሉኝ ለአርቲስት ቤዛዊት ስንጠይቅ የነበረው 300,000 ብር ነው። እግዚአብሔር ያዘጋጀላት ግን ሌላ ነው። ለአርቲስት ቤዛዊት የተዘጋጀላትም ይሄ ከፒኤስጂ እና አርሰናል ጋር መካከል በተደረገ ፉክክር የተገኘው ገንዘብ አይደለም። ሌላ ገንዘብ ተዘጋጅቶላታል እግዚአብሔር ያዘጋጀላት በአርቲስት ማርያማዊት በኩል ማለት ነው። ማርያማዊት ምን አደረገች? የአርቲስት ቤዛዊት አየለም ጉዳይ እኔና ቤዚ ደግሞ አንድ ፊልም ሆፕፉሊ ብዙ ሲያየው ፊልም ይመስለኛል እንሳሮን አንድ ላይ ሰርተናል እና ለኔም እናቴ ናት ቤዚዬ። ደግሞ ያንጠለጠልኳት እንዳይመስላችሁ ቤዚዬ ስላት የጥበብ ሰው አንቱ አይባልም ብለዋል። ብቻ አውርቻት ነበረ። ሰው የሚያስፈልጋት ጉዳይ ለመጀመር 500,000 ብር ነበረ። ሰው 500,000 ብሩን ከራሴ አስገብቼላታለሁኝ። ግን ይሄ ብር በቂ አይደለም። በጣም 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 ብዙ ብር ነው የሚያስፈልጋት እና አርቲስት የህዝብ ነው ይባል አይደለም። ባካችሁ እናንተም በምትችሉት አቅም ግለሰቦችም ድርጅቶችም አግዟትና ህልሟን እናሳካላት ባካችሁ። አክቹሊ እኔ ያለፈው ሳምንት ነበረ ሁለቱንም ብሮች ያስገባሁት እና በረከቴን ለራሴ እፍስ ማድረግ ነበር የፈለኩት፣ ግን በጣም ብዙ ሰው እየጠየቀኝ ነበረ እና በቃ ቴንኪው ደህና ዋሉ። 500,000 ብር። ስለዚህ እኛ 300,000 ብር ስንጠብቅ ነበር፣ 300,000 ብር ስንጠይቅላት ነበረ። እሷ ግን ከራሴ ኪስ አውጥቼ 500,000 ብር ሰጥቻለሁኝ ለአርቲስት ቤዛዊት የሚል ሐሳብ ነው ያመጣችው። የተናገረችው ነገር ስላለ እሱን አንስተን እንጨርሳለን። ማርያማዊት ይህንን ነገር ማድረጓ በአንድም ይሁን በሌላ መንገድ እንደ ከንቱ ውዳሴ መታየት የለበትም። ምክንያቱም በጣም ብዙ ሰዎች ነው የጠየቋት፣ የጠየቅናትም ብዙ ሰዎች ነን በዚህ ጉዳይ ላይ። ምናልባት አርቲስት ቤዛዊት ነግራን ቢሆን በጣም ጥሩ ነበር፣ የሚሻለው እሱ ነበር። ቀድማ መረጃውን እሷ አድርሳን ቢሆን ኖሮ ማርያማዊት ያዝ ብታደርገው ይሻላል እንል ነበረ። ባይሆን ባይወጣ ከተደረገ ወዲህ ዝም ቢባል የሚለው ሐሳቦችን እንድናነሳ ሊያደርገን ይችል ነበር። ምክንያቱም ግራህ የሚሰጠውን ቀኝህ አየው ወይም ቀኝህ የሚሰጠውን ግራህ አየው የሚል የጌታ ሕግ ስላለ ወይም የጌታ ስርዓት ስላለ የቤተክርስቲያን ስርዓት ስላለ ብዙ ጊዜ መስጠት እርዳታ በአደባባይ ባይሆን ስለሚባል፣ ነገር ግን በአንድም ይሁን በሌላ መንገድ ደግሞ እግዚአብሔር ሰዎች የሚታገዙበትን ራሱ የሚያዘጋጅበት መንገድ ደግሞ አለ። በተለይ በዚህ ዘመን ለምሳሌ ዝም ብለን ካየነው በጣም ማንም የማያውቃቸው የነበሩ የእርዳታ ተቋማት ጥቂት ታዋቂ ግለሰቦች ሄደው በመጎብኘታቸው የተነሳ ብዙ በረከቶችን ያገኛሉ። እነዛን ሰዎች ወደዛ ቦታ የሚልካቸው እግዚአብሔር ነው። እነዛ ሰዎች እንዲታዩ ያደረገው እሱ ነው ብዬ ነው ማምነው። መቄዶንያ በእግዚአብሔር ኃይል ከቆመባቸውና ምክንያት ከሆኑ ሰዎች መካከል አንዱ ሰይፉ ፋንታሁን በታሪኩ ለሰው አድርጌያለሁ ብሎ ማውራት የማይፈልግ እንዲወራለት የማይፈልግ ሰው። ሰይፉ ለሰዎች አድርጎ አንድ ስሙ የማይታወቅ ሰው አደረገ እያለ በሚዲያ የሚናገር ሰው ጭምር ነው። ግን የሰይፉ አደባባይ መውጣትና የመቄዶንያን ጉዳይ ይዞት መውጣቱ በብዙ መንገድ መቄዶንያ ለብዙዎች ማረፊያ እንዲሆን አድርጎታል። የመስራቹ የክቡር ዶክተር ቢኒያም እና የባለቤቱ የወይዘሮ እሌኒ እግዚአብሔር የሰጣቸው በረከትና ትጋት እንዳለ ሆኖ ከሁሉ በላይ ከላይ የሆነው የእግዚአብሔር እጅና ስራ እንዳለ ሆኖ፣ ነገር ግን እነዚህ ሰዎች እዛ ቦታ ላይ መምጣታቸው የእግዚአብሔር ስራ ነው የሚሆነው። በተመሳሳይ አዶናይን ካየነው አዶናይ በጣም ለብዙ ሰዎች መድረስ ችሏል። እግዚአብሔር እነዛን ሰዎች እንዲረዳ ልኮታል ብዬ ነው ማምነው እኔ በግሌ። አዶናይን እንደ መሳሪያ ተጠቀመበት ማለት ነው። አሁንም ማርያማዊት የሆነችው እንደዛ ነው። በጣም በተደጋጋሚ ጊዜ የአርቲስት ቤዛዊትን ቪዲዮዎች ስንሰማ ነበረ። በቃ እንዴት ችግር ላይ እንደሆነች፣ ምን አይነት ቤት ውስጥ እንደምትኖር፣ ዘግታው ከሄደች በኋላ ወይም ማታ ዘግታው ስትተኛ ተዘግቷል አልተዘጋም እያለች የምትጨነቅበት አይነት ቤት ውስጥ እንደምትኖር በጣም ብዙ ነገሮችን ስታነሳልን ነበር። እዛ መዋል ስለማትችል እናቷ ጋር እንደምትሄድ ገብቷቸዋል። ይሄንን ነገር ስናየው አንዳንድ ጊዜ እግዚአብሔር ሊደርስልን ሲያስብ የሚያዘጋጃቸው ሰዎች አሉ። መጀመሪያ የፒኤስጂ እና የአርሰናል ጉዳይ መጣ። ከዛ በኋላ እሱ ብር ለማን ይሰጥ ተባለ። ከዛ በጣም ብዙዎቻችን በኮመንትም በኢንቦክስም በቪዲዮም
ማርያማዊት ያንን 300,000 ብር ለአርቲስት ቤዛዊት እንድትሰጣት ሐሳብ አቀረብን። ከዛ አይ ቆይ እግዚአብሔር እኔ ደግሞ ያዘጋጀውላት ይሄንን ነው አለ። 500,000 ብር ማርያማዊት ከኪሷ አውጥታ ሰጠች ማለት ነው። ያ ነገር ማርያማዊት አደባባይ ወጥታ ያንን ነገር መናገሯ ራሷም እንዳለችው ዝም ብዬ አፌን አፍኜ በረከቴን ራሴ ልብላ ብዬ ነበረ፣ ነገር ግን በጣም ስለተጫናችሁኝ ነው መጥቼ የተናገርኩት የሚል ሐሳብ አምጥታለች። ምክንያቱም እግዚአብሔር ሊሆን ይችላል። አደባባይ ወጥታ መናገሯ ቤዛዊት አየለ እንሳሮ ላይ አብረው ሰርተዋል ከማርያማዊት ጋር። ሌሎች በጣም ብዙ አርቲስቶች አሉ፣ እንሳሮ ላይ የሰሩ ሰዎች አሉ የሚያውቋት፣ ምናልባት ይህንን ጉዳይ ያልተመለከቱ ያላዩት፣ ለጉዳዩ ሰፊ ትኩረት እንዲሰጥ የሚያደርግ ማርያማዊትን ያዩ ሰዎች ያግዟታል። ያገዟት ሰዎች ደግሞ ምናልባት የምትፈልገው አይነት ኑሮ እንድትኖር ያደርጋታል። እግዚአብሔር ጸሎቷን ሰምቷት መንገዱ ነው ብዬ ነው ማምነው እና የማርያማዊትን ጉዳይ ከዛ አኳያ ነው የምንመለከተው። ነገር ግን በጎነት ወይም በጎ ምግባር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን በማስተማር በጣም የሚታወቁ መምህር ነቃጥበብ ወይም መጋቢ ሐዲስ ነቃጥበብ የሚባሉ መምህር አሉ። በጣም የሚገርም ትምህርቶችን የሚያስተምሩ ታቋቸው ይሆናል። ምናልባት ቪዲዮውን ጥቂት እንስማውና እንመለስ። በእምነታችሁ ላይ የምትጨምሩት የመጀመሪያው በጎነት ነው ይላል። ይህንን መተርጉማኑ በሶስት ከፍለው አስቀምጠውታል። በጎነት የሚባለው አንደኛ ስጋዊ በጎነት፣ ሁለተኛ መንፈሳዊ በጎነት፣ ሶስተኛ ደግሞ ነፍሳዊ በጎነት። እነዚህን ሶስት ነገሮችን ያስቀምጣል። በጎነት ሲባል ሁላችን የምናስበው ስጋዊ ነገርን ብቻ ሊሆን ይችላል። ስለሱ ብዙ አልጠቅስም፣ ምክንያቱም የተለመደ ስለሆነ። በነገራችን ላይ ስጋዊ በጎነትን ሰዎች ብቻ አይደሉም፣ እንስሳት ያደርጉታል፣ አራዊት ያደርጉታል። ጅብ ለልጁ በጎ ነው፣ ውሻ ለልጇ በጎ ናት፣ እባብ ለልጁ በጎ ነው፣ አንበሳ ለልጁ በጎ ነው። ሰው ቢያገኝ ሊሰብር ይችላል፣ ደሙን ሊመጣው ይችላል። ግን አንበሳ ልጁን አይበላም፣ ልጁን አይሰብርም፣ ልጁን አይገልም፣ እንዲያውም ልጁን ይታደጋል። አራዊት ለልጆቻቸው በጎዎች ናቸው። እኛ በዚህ ዘመን በጣም የሚያመጻድቀን ለልጆቻችን በምናደርገው ነገር ራሳችንን ከፍ አድርገን እናስባለን። ለአንዳንድ ሰዎች የተቀደደ ልብስ በመስጠታችን፣ ለብሰን የጨረስነውን ልብስ በመስጠታችን፣ ከብዙ ገንዘብ ጥቂት ሽራፊ ሳንቲም በመስጠታችን እንመጻደቃለን። ግን ክርስትና ከዚህ በላይ ነው። ምንታዘዘው ከዚህ በላይ ነው። የሚጠበቅብን ከዚህ በላይ ነው። አንዱ ከብዙ ነገሮች ጋር እየተጋፈጥን ያለንበት ምክንያት የሚጠበቅብንን ነገር ባለማድረጋችን ነው። ጥቂቱን ነገር አግዝፈነዋል። ጥቂቱን ነገር በሚዲያ አግዝፈነዋል። ጥቂቱን ነገር በፎቶ አግዝፈነዋል። ጥቂቱን ነገር በካሜራ አግዝፈነዋል። ጥቂቱን ነገር በግጥምና በቅኔ እናገዝፈዋለን። በጣም ጥቂቱን ነገር ትልቅ አድርገን ስለምናሳይ ትልቁን ነገር ማድረግ አልቻልንም። ለዚህ ነው ምን ደነግጠው። ትልልቅ ሰዎች ሲነሱ ምን ደነግጠው፣ ታላቅ ነገር ሲደረግ ምን ደነግጠው፣ የተለየ ነገር በማህበረሰባችን ስናገኝ እጃችን አፋችን ላይ ምንጭነው። ለዛ ነው ምን ደነቀው። ለዛ ነው። ይሄ ብቻም አይደለም። ታላላቅ ደጋግ ሰዎች ሲነሱ እነሱን ራሳቸውን ብለን ማጥፋት የምንፈልገው ከማህበረሰቡ የተለየ ደግነት ስለሚታይባቸው። ብዙዎቻችን እንደዛ እናደርጋለን። ብዙ ርኅሩህ ሰዎች፣ ብዙ አዛኝ ሰዎች፣ ለሀገር ውለታ የሚውሉ ሰዎች፣ ለቤተክርስቲያን ውለታ የሚውሉ ሰዎች፣ መልካም የሚያደርጉ ሰዎች በሆነ ጫጫታ እንዲጠፉ ይደረጋል። በሆነ ጫጫታ እንዲሸማቀቁ ይደረጋል። ለእኛ እንግዳ ነዋያ፣ ለሰይጣን እንግዳ ይሆንበታል በጎ ነገር፣ ለሰይጣን እንግዳ ይሆንበታል መልካም ነገር። ክርስቶስ ጻድቅ ሆኖ በተገለጠበት ዘመን ሰይጣን ደንግጧል። እንቅ ሆኖ ብርሃን ሆኖ ፀሐይ ሆኖ የዓለምን ኃጢአት ሲገልጥ፣ የፈሪሳውያንን ኃጢአት ሲገልጥ፣ የእነሱን ግብዝነት የእነሱን ማስመሰል ሲያሳይ ደነገጡ። የእነሱ የእሪያ መልክ ታየባቸው። ስለዚህ እንቁውን ጠቅጥቆ ሰብሮ ማጥፋት ፈለጉ። የጌታ ብቻ አይደለም፣ የዮሐንስ መጥምቅ እንደዛ ነው። የእመቤታችን እንደዛ ነው። በዘመናቸው በዚያ ክፉ ትውልድ ዘመን፣ በዚያ አሉተኛ ትውልድ ዘመን፣ በዚያ አመንዝራ ትውልድ ዘመን፣ በዚያ በጎውን ነገር ሁሉ ወደ ክፉ በሚተረጉም ዘመን፣ ያለማቋረጥ በሚተች ትውልድ ዘመን፣ ጽድቅ በረከሰበት ዘመን፣ በማይታይበት በማይገለጥበት ዘመን፣ በዚያ ዘመን ያ ትውልድ ክርስቶስን ሲያይ ደነገጠ። እመቤታችንን ሲያይ ደነገጠ። ዮሐንስ መጥምቅን ሲያይ ደነገጠ። ለምን? ዮሐንስ መጥምቅ ከበረሃ መጣ፣ ነገሥታቱን ያለ መፍራት ገሰጸ። በዚህ ዘመን እንዲህ የሚያደርጉ ሰዎች ያስደነግጡናል ምእመናን። እና ከስጋዊ በጎነት ያለፈ መንፈሳዊ በጎነት፣ ነፍሳዊ በጎነት ተብሎ የሚገለጥ አለ።
መንፈሳዊ በጎነት የሚባለው ምን ማለት መሰላችሁ? ሰዎችን ከክህደት ወደ ሃይማኖት ማምጣት ነው የመጀመሪያው። ከክህደት ወደ ሃይማኖት፣ ካለማመን ወደ ማመን ማምጣት፣ ከቤተ ክርስቲያን ውጭ የሆኑት ሰዎች ወደ ቤተ ክርስቲያን ማምጣት፣ ወደ መቅደሱ ማምጣት፣ ወደ ንስሐ ማምጣት፣ ወደ ሥጋው ደሙ ማምጣት፣ የተሰበረውን መንፈስ መጠገን፣ የተሰበረውን ማንነት መጠገን፣ ራሳቸውን የሚያጠፉ ሰዎችን መታደግ። ይሄ ነው መንፈሳዊ በጎነት የሚባለው። ይሄን እንደጎደለ ታውቃላችሁ። በዚህ ምክንያት ብዙ ወጣቶች ራሳቸውን ሲጥ እያደረጉ ይገላሉ። ራሳቸውን ከፎቅ ይወረውራሉ። በ10 ብር ገመድ ነፍሳቸውን ያሳልፋሉ። ለምን እንደሆነ ታውቃላችሁ? ከኛ መንፈሳዊ በጎነት ጠፍቷል። መንፈሳዊ ርኅራኄ ጠፍቷል። አናጽናናቸውም፣ አንሰማቸውም፣ አናዳምጣቸውም፣ አንረዳቸውም። ስለዚህ ቤታቸውን ዘግተው ይኖራሉ። ችግራቸውን ለኛ ቢነግሩን እንዘረግፍባቸዋለን። ለዩቲዩብ ፍጆታ እናውለዋለን፣ ለቲክቶክ ፍጆታ እናውለዋለን፣ በፌስቡክ እንለቀዋለን፣ እንሸጠዋለን ገመናቸውን። ስለዚህ ይፈራሉ፣ ሳይነግሩን ይሞታሉ። እኛ ከሞቱ በኋላ ውድ በሆነ ሳጥን ሬሳቸውን እንቀብራለን። ስላሟሟታቸው የተለያየ ነገር እናወራለን። አንዱ በዚህኛው እንዲሁ ሆኖ ነው አሉ፣ ከባሏ ጋር እንደዚህ ፍቅረኛ ነበራት አሉ። አይደለም ከእናት ከአባቷ ጋር አይደለም፣ ይጣራ። ራሷን ያጠፋችበት ምክንያትም እንዲህ መሆን አለበት። የየራሳችንን ትንታኔዎች እንሰጣለን። ሰውየው በሕይወት እያለ አናውቀው፣ ሴትየዋ በሕይወት እያለች አናውቃትም። ልንረዳቸው ዝግጁ አይደለንም። ኦርቶዶክስ ሆነን ለሌሎች ተስፋ መሆን አልቻልንም። የመኖር ተስፋ፣ የመኖር ምክንያት፣ የሕይወት ምክንያት፣ የመዳን ምክንያት፣ የመጽናናት ምክንያት፣ የዚህ ምክንያት መሆን አልቻልንም። በብዙ ነገር ወደቅን። ስለዚህ ወጣት ረገፈ። ታቦት ይዘን መውጣታችን መልካም ነው። በዓለ ጥምቀትን ማክበራችን መልካም ነው። ሰው ግን እየሞተበት ነው። ለዚህ መድረስ ካልቻልን ንስሐ መግባት ብቻ አይደለም ይመናል፣ መልካም ነው ይሄ። ሥጋው ደግሞ መቀበል ብቻ አይደለም ይመናል፣ መልካም ነው ይሄ። ከዚህ ማለፍም ግን ይፈልጋል። በጎነት የሥጋ በጎነት አለ፣ የመንፈስ በጎነት አለ፣ የነፍስ በጎነት አለ። የሥጋ በጎነት ሰው በዕለት ተዕለት ኑሮ የሚያደርገው ነው። ከዛ በኋላ የምናደርጋቸው ነገሮች ግን ማድረጋችን እንዳለ ሆኖ እግዚአብሔርን ከማክበር እግዚአብሔርን ከመፍራት የምናደርጋቸው ነገሮች እንዳሉ ሆኖ በፍቅር ማድረግ። አሁን የሥጋ በጎነት እናደርገዋለን። እዛ ውስጥ ሁለት አይነት ነገሮች አሉ። ሰው እንዲያየን ብለን የምናደርገው፣ እግዚአብሔር እንዲያየን ብለን የምናደርጋቸው አሉ። እግዚአብሔር እንዲያየን ብለን የምናደርገው ነገር ውስጥ ግን እግዚአብሔር ባያየንስ ብሎ ማድረግ ቢኖርስ ያ ከፍቅር የመነጨ ይሆናል ማለት ፍቅር ይሆናል። ምክንያቱም ኦልሬዲ ያ ሰው እግዚአብሔር ያለበት ሰው ነው ከፍቅር የሚያደርገው። አቡነ ሺኖዳ ይመስሉኛል በፍቅር የሚዘረጋ እጅ መቼም አይደክምም የሚለው። ከፍቅር ተነስቶ የሚዘረጋ እጅ፣ ከፍቅር ተነስቶ የሚያገለግል እጅ መቼም አይደክምም ይላል። ስለዚህ የምናደርገውን ነገር ከፍቅር ካደረግነው ስለ ከንቱ ውዳሴ አንጨነቅም ማለት ነው። ከንቱ ውዳሴ አያስጨንቀንም ማለት ነው። አሁን ታክሲ ውስጥ ስመጣ ያነበብኩት ጥቅስ ነው የአቡነ ሺኖዳ ንግግር። ፍቅር መነሻችን ከሆነ ለምናደርጋቸው ነገሮች በሙሉ የምናደርገው ከፍቅር ተነስተን ከሆነ ከንቱ ውዳሴም አያስጨንቀንም፣ ሰጥተንም አይደክመንም፣ ይጎድላልም አንልም። ሁላችንም እንግዲህ ከፍቅር እንድንሰጥ የፍቅር አምላክ ይርዳን ነው የምንለው። እንግዲህ ማርያማዊት ያደረግሽው ነገር በጣም ደስ የሚል ነው። በረከቱን ከአምላክሽ ተቀበይ፣ እንደዛ ነው የምንለው። ወደ ቀጣዩ ጉዳያችን እናልፋለን። ቀጣዩ ጉዳያችን የሚሆነው የጠበቃ ደጉላውና የነ አውንታ በርሲሳ ጭቅጭቅ ነው። በማህበራዊ ትስስር ገጽ በጣም ረጅም ጊዜ ሆኖታል። በነገራችን ላይ ይሄ ጉዳይ ደጉላው በጣም በተደጋጋሚ ጊዜ ማስፈራሪያ እየደረሰኝ ነው የሚሉ ሀሳቦችን ሲያነሳ ነበረ። እነዚህ ሶስት ሰዎች ግን በዋነኝነት ጠበቃ ደጉላውን በሚመለከት ከዚህ በፊት ተደጋጋሚ መረጃዎችን አጋርተዋል። ሁለቱን ሰብተናቸው እንመለስ። ይሄኛው ብሎ የሚለው ሰውዬ ጠበቃ አይደለም ብላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባሉ ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራ። ደጉላው ነኝ ብዬ ልጀምር ወይስ ደግሞ በፌደራል ማናቸውም ፍርድ ቤቶች ጠበቃና የህግ አማካሪ ደጉላው ብዬ ልጀምር? እንዴት ይሻላል? እስኪ ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልኝ። እንግዲህ ከሰሞኑ ደጉላው ጠበቃ አይደለም እየተባልኩኝ ነው። ዘመቻ ተከፍቶብኛል። የዘመቻው መነሻ መንስኤና ምክንያቶቹ ምንድናቸው? እነዚህ አካላት ፍላጎታቸው ምንድነው የሚለውን ነገር በተመለከተ እዚህ አላብራራም። ምክንያቱም በውስጥም የተጠየኳቸው ነገሮች አሉ። እንዳደርግላቸው የተጠየቁት ነገር ነበር። ያንን ሳላደርግ ስለቀረው እዚህ መጥተው እንዲህ ያለ ነገር ዘመቻ ከፍተውብኛል።
ይህንን ጉዳይ በተመለከተ እነሱ ስለተናገሩ ብቻ የነን ጠበቃ መሆን የሚጠራጠር ሰው ይፈጠራል ይኖራል ብዬ አስቤ አይደለም። ነገር ግን እነዚህ ሰዎች ምን ያህል የሚናገሩት ነገር በላይ ወለደ እንደሆነ፣ ውሸት እንደሆነ፣ የሰው ስም በከንቱ እንደሚያጠፉ፣ ስርዓት አልበኛ እንደሆኑና ለህግ ቀርቦ ተገቢውን ቅጣት ማግኘት የሚገባቸው መሆኑን ሰፊው ማህበረሰብ እንደው በዚህ አጋጣሚ የማወቅ ዕድል አግኝቷል ማለት። የነን ጠበቃ መሆን በቀላሉ ከፍትህ ሚኒስቴር ከሰነዶች ማረጋገጫ ሊረጋገጥ የሚችል ነገር ነው። እኔ ጋር ቢሮ መጥቶ ማንም ይመለከተኛል ብሎ የሚያስብ አካል ማረጋገጥ ይችላል። እዚህ ላይ ፈቃድን ለጥፌ የማሳያችሁ ነገር አይኖርም። ነገር ግን እነዚህ አካላት አዲስ የቢዝነስ አይዲያ ሆኗል ማለት ነው። ሌባ አጋልጣለሁ እንዲያረጋለሁ እየተባለ የሚደረገው ጥቅም ማግኛ ገንዘብ ማግኛ መንገድ ሆኗል ማለት ነው። ይሄኛውንም ስሙት። የምላችሁ ግን ዳጉላው ጠበቃ ነው ጠበቃ አይደለም ብትባለው ምድር ብትሉት ጠበቃ ነው አይደል የምትሉት? ዳጉላው ግን ጠበቃ ነው ጠበቃ ነው እንዴ? እግዚአብሔር ምስክሬ ነው። ይሄ ሶሻል ሚዲያ ማጭበርበር ነው ስራቸው ብያ። ሰላም ደጉላው ነኝ። ይህ የይቅርታ ቪዲዮ ነው። ታዲያ ይቅርታዬን ለሁሉም ኢትዮጵያውያን እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ትዊት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ከሰሞኑ ደጉላው ጠበቃ አይደለም ተብሎ ሐሳብ ሲሰነዘርብኝ እንደነበር ሁላችሁም የምታስታውሱት ይሆናል። ታዲያ በተለይም ደግሞ ይህንን ሐሳብ በግንባር ቀደምትነት ስመራ የነበረው ከላይ የምትመለከቱት ግለሰብ ወገን አበበ ይባላል። ታዲያ ይህ ግለሰብ ከግንቦት 14 ቀን 2018 ዓ.ም ጀምሮ በፌደራል ፖሊስ ቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። ታዲያ ምርመራው ላይ እነማን አቤቱታቸውን አስገብተዋል፣ ምን አይነት ደረጃ ላይ ይገኛል፣ እነማን መሰከሩ፣ የፍትህ ሚኒስቴርና የፖሊስ ስራ በጉዳዩ ላይ ምንድነው የሚሉትን ጉዳዮች እዚህ ቪዲዮ ላይ አልናገርም። ነገር ግን ግለሰቡን ጨምሮ ሌሎች ሰዎችም ፎቶአችሁን ተጠቅመው ስማችሁን እየጠሩ ያጠፋባችሁ፣ በተለይም ደግሞ ይህ ግለሰብ ታስሮ ስለሆነ ያለው እዛው በታሰረበት አቤቱታችሁን እየሄዳችሁ እንድታስገቡ በዚህ አጋጣሚ ልነግራችሁ እፈልጋለሁ። ታዲያ በዋናነት ይቅርታ ለመጠየቅ የፈለኩበት ጉዳይ ከዚህ ቀደም ሳደርግ እንደነበረው የህግ የበላይነትን ለማረጋገጥ ህገወጥነትን መታገል ሲገባኝ ይሄንን ግለሰብ ጨምሮ ሌሎች ሰዎች የሰዎችን ፎቶ እየለጠፉ ስማቸውን እያነሱ ስም ሲያጠፉ ዝም ብዬ ለረጅም ጊዜ በመመልከት ይቅርታ መጠየቅ እፈልጋለሁ። ከዚህ በኋላ ግን ከዚህ ቀደም ስናደርግ እንደነበረው ህገወጥነትን አጥብቀን እንቃወማለን። መንግስት ሌባ አጋላጭ ናቸው ብሎ ፈቃድ እስከሚሰጣቸው ድረስ የሚያደርጉት ነገር ህገወጥና ወንጀል በመሆኑ ያንን በጋራ እንደምንታገል ቃል ገባላችኋለሁ። በጣም ጥሩ። ስለዚህ ደጉላው ወይም ደግሞ ደጉ ታደለ ኮይራ በሙሉ ስሙ ጠበቃ ደጉ ታደለ ኮይራ ወይም በቲክቶክ ስሙ ደግሞ ደጉላው ጠበቃ ደጉላው ነኝ ወይም ደጉላው ነኝ ነው የሚለው። በማህበራዊ ትስስር ገጽ ጠበቃ ነው ጠበቃ አይደለም በሚል ክርክር ሲደረግ ነው የሰነበተው። ምንም አይነት የጥብቅና ፍቃድ ሳይኖረው ነው ሲሰራ የነበረው። እንዲያውም ይህኛው ሰው ያሉት ነገር እንደሚገልጸው ከጥብቅና ፍቃድም የላቸውም ጠበቃም አይደሉም። ነገር ግን ከዚያ ይልቅ እውቀቱ ስላላቸው በማህበራዊ ትስስር ገጽ ላይ መጥተው ሐሳቦችን ያጋራሉ፣ ስልካቸውን ይለጥፋሉ። ከዛ ስልክ ሲደወልላቸው ግን ያንን ኬዝና ሰው ይዘው ጠበቆች ጋር ያገናኛሉ፣ ከጠበቆቹ ኮሚሽን ይቀበላሉ የሚል ክስን ያቀረቡባቸው። ይህንን የሚመለከት ጉዳይ ይዘው ነው ወይም ይዞ ነው እንግዲህ ምናልባት አንተ እያለን እናውራ ጠበቃ ደጉላው ጉዳዩን ወደ ፍርድ ቤት ይዞት ሄደው ፍርድ ቤት የለሚኩራ የመጀመሪያ ደረጃ ፍርድ ቤት ሄዶ በሁለት ጉዳይ ነው የከሰሰው። በሁለት ጉዳይ እነ አውንታ አለበት እዚህ ውስጥ። አውንታ በርሲሳን ብዙዎቻችሁ ታውቁታላችሁ። ከፊንቴክ ጀምሮ ሌሎች በጣም በርካታ የፋይናንስ ወንጀሎች ይሰሩባቸዋል የሚባሉ ቦታዎችን በሙሉ በእጁ በመነካካት መረጃ በማውጣት ይፋ በማድረግ ለህይወቱ ሳይሰጋ በርካታ ማስረጃዎችን አደባባይ በማውጣት የሚታወቅ ሰው ነው አውንታ በርሲሳ። አውንታ ብዙ ማስረጃዎችን የማውጣቱን ያህል አውንታ በርሲሳ ሊሳሳት ይችል ይሆን የሚሉ ጥያቄዎችም አብረው ሊወጡ ይችላሉ። ነገር ግን አውንታ ልክ ነኝ ብሎ አምኖ ነው ወይም ደግሞ ብዙ ማጣሪያት አድርጌ ያለው ብሎ ነው ወደ አደባባይ ይዞ የሚወጣው። ከዚህ በፊት የበረከት ገበሬዋን ጉዳይ አንስተናል፣ የፊንቴክን ጉዳይ አንስተናል፣ ሌሎች በርካታ ጉዳዮችንም ማለት ነው። የጠበቃ ደጉላውን ጉዳይ በሚመለከት የፍትህ ሚኒስቴር የጥብቅና ፍቃድ ሳይሰጠው ነው እያገለገለ ያለው የሚል ነው። እንግዲህ የፍትህ ሚኒስቴር የጥብቅና ፍቃድ ሳይሰጥ ጥብቅና ተምሮ ወይም የህግ ትምህርት ቤት ገብቶ ተምሮ ከዛ የጥብቅና ፈቃድ ሳያገኙ ጥብቅና መቆም በወንጀል ያስቀጣል፣ በህግ ያስቀጣል። በህግ የሚያስቀጣ ወንጀል ነው እየሰሩ ያሉት ደጉላው የሚል አንዱ ክስ ነው። ሁለተኛውና ዋነኛው ግን አሁን ደጉላው ያደረገው ምንድነው? እነዚህ ሰዎች በሁለት አይነት መንገድ እንግዲህ እኔ ላይ ጥፋት ሰርተዋል ነው። አንደኛው የወንጀል ህጉን ተላልፈዋል ነው። ይኸውም የስም ማጥፋት ነው።
ሁለተኛውም በተመሳሳይ ስም ማጥፋት ሆኖ በፍትሐ ብሔር የሚያስጠይቅ ነው። which is የሞራል ካሳን ጨምሮ በስራዬ ላይ ጉዳት ደርሷል፣ እነዚህ ሰዎች እኔን በሚመለከት ባሰራጩት የተዛባ መረጃ ምክንያት ጉዳት ደርሶብኛል ነው። የፌዴራል ፖሊስ የያዘውና በወንጀል የሚያስጠይቀው ደግሞ ምንድነው? የተዛባ መረጃ ስርጭትን በሚመለከት የተዛባ መረጃ ስርጭት የኤሌክትሮኒክስ ሚዲያ አዋጁን የሚመለከተው የተዛባ መረጃ ስርጭትን በሚመለከት ሊያስከስሳቸውና ሊያስጠይቃቸው ይችላል። ምናልባት ደጉላውም የከሰሳቸው በዚህ ነው። ይህን ተከትሎ የፌዴራል የመጀመሪያ ደረጃ ፍርድ ቤት የለሚ ኩራ ምድብ ችሎት የነዚህን 3 ሰዎች የባንክ አካውንት አግዷል። አሁንታ በርሲሳን ጨምሮ እነዚህ 2 ሰዎች ግለሰቦች ፍርድ ቤቱ የባንክ አካውንታቸው እስከ 50,000 ብር ድረስ በባንካቸው ውስጥ ያለ ገንዘብ እንዲታገድ ነው ፍርድ ቤቱ ትዕዛዝ የሰጠው። ከዚህ በተጨማሪ እንግዲህ ቀጣይ ቀጠሮዎች ይኖራሉ ተብሎ ይጠበቃል ማለት ነው። በአጠቃላይ የፌዴራል ፖሊስ ጉዳዩን ስለያዘው ምናልባት ማረፊያ ቤት ሊገቡ ይችላሉ፣ ከውጭ ሆኖ ሊከታተሉ ይችላሉ። ብዙ ጉዳዮች ይኖሩታል። እሱ ዋናውና ትልቁ ነገር እዚህ ጋር መነሳት ያለበት ጉዳይ ምንድነው? የተዛባ መረጃ ጉዳይ በጣም ሲሪየስ ነው። እኛ ሀገር በተለያየ ጊዜ የምናሰራጫቸው መረጃዎች የተለያዩ ጉዳዮች አሏቸው። ለምሳሌ አንዳንድ ጊዜ ይህ ሰው የተባለው ሰው በትክክልም የፌዴራል ጠበቃ ነው ወይም የክልል ፍርድ ቤት ጠበቃ ነው ወይም ደግሞ የፍትህ ሚኒስቴር የጥብቅና ፈቃድ ሰጥቶታል ምናምን የሚባሉ ጉዳዮችን በዝርዝር ማየት ያስፈልጋል። እሱን እንግዲህ እናውንታ ሳያዩ ይፋ ያደርጋሉ ብዬ አላስብም። ነገር ግን ደግሞ ምናልባት የደረሳቸው መረጃ የተሳሳተ ሊሆን ይችላል። ሌሎች በጣም በርካታ ጉዳዮች ይኖሩታል እና አንዳንድ ጊዜ እንደ ቀላል የምንናገራቸው ነገሮች እንደ ቀላል የማያዩልን ሰዎች አሉ። ይሄንን ነገር በደንብ ማስተዋል ያስፈልጋል። ለምሳሌ ይህ ሰው ጠበቃ ነው ወይም የፍርድ ቤትን ጉዳይ በደንብ ያውቃል። እኔ በጣም የገረመኝን አንድ የሚያስገርም ነገር ልንገራችሁ። እንኳን አይደለም ጉዳዬ ያለ ሰው ጥብቅና የቆመ ሰው አይደለም ፍርድ ቤት በመመላለስ ልምድ ያገኘ ሰው እንዴት አድርጎ ህይወታችሁን ነፍሳችሁን እንደሚያወጣው እስቲ የአርቲስት ሚካኤልን ቪዲዮ ውስጥ አድምጠን እንመለስ። የኔ እናት ክሊኒክ ነበራትና ንግድም እንዳትለው እንጂም እንዳትል ግራ የገባው ነገር ነው እና እንደው በሱም በኋላ አጫውታለሁ። ግን የሆነ አንድ እንትን ገባ የሆነ ነርስ ሰውዬ መጣ ከንትን ተባረሬ ነው አለ። ከ12 ነበር የምሰራው አለ። ስራ ፈልጎ ነው የመጣው። ትንሽ ክሊኒክ ናት፣ 4-5 የሚሰራባት ክሊኒክ ናት እና እናቴ እንደ ነርስም ሰራለች እንዳስተዳደርም ነገር ናት እና መጣና በቃ ልጆቼ በቃ ልበትናቸው ምናምን ሲላት ማታ ከፋዘር ጋር ተጣልታ አደረች። መቀጠር አለበት ነው። አዎ እንዴ እኔ እኮ የክሊኒኩ ባለቤት ነኝ። ማን ነው እንደ ነርስ ስሪ የምትለኝ? አንተ ማን ስለሆንክ ነው ምናምን። ያኔ ጉልበታቸው ነው ታያቸው። አዎ በቃ የነርሷን እንትን ትታ እኮ ለሱ ለመስጠት ነው። እሱ እንደዛ ሆኖ ገባ ማለት ነው። ገባና ከዛ አባቴም አረፈ፣ እናቴም አሟት ነበር ምናምንና ክሊኒኩን የማስተዳደር ኃላፊነት የኔ ሆነ። በኋላ የሆነ ስራ አግኝቶ የሰው ልጅ የክፋትን ጥግ ልነግርህ ነው። የሆነ ስራ አግኝቶ መልቀቂያ ምናምን ቢለኝ ምን አለበት? ስራ አገኘው አለኝ። ኤንጂኦ ውስጥ የሆነ ምናምን ስራ አገኘው እና ዶምኪ የእናት ደግነት ምናምን ቤተሰቦቹ ምናምን አለና እንትን በቃ ልምድና እንትን ምናምን ጻፍልኝ። ጻፍና አንተ አልኩት። ጻፍና አንተ ችግር የለውም ምናምን እንዲህ አላነበውም እንትኑ ማተምና ፊርማ አድርገህ ሰጠህ። አንድ ነው እንደ ሰጠሁት 5 ለእንትኑም ብሎ ለካ እያስተካከለኝ ነው። ከዛ የሆነ ቀን የፍርድ ቤት መጥሪያ መጣብኝ። እሺ ምን ይላል? ደህና እንትን እንደዚህ ስራ በድሎኝ ምናምን ብሎ ከሰሰኝ ማለት ነው። አባሮኝ ምናምን ለካ አንዱ እንትን በቃ እንድትለቅ ምናምን እንደዚህ ብትልልኝ ይረዳኛል ምናምን ብሎ ነው እንዲያስተካከለኝና ከዛ የፍርድ ቤት ደራደርክ ምናምን ብዬ ስሙን ጠርቼ እኮ ወጥቻለሁኝ። ሚኪ ፈልጌ ነበር በዛው ትትና የፍርድ ቤት መጥሪያዋል ወይኔ ይኸውልህ። ከዛ ተናደድኩ፣ የመጨረሻ ተናደድኩ እና አልገባኝም ነበር። ከሳይ ነው የምራን አላ የራሴን ክሊኒክ መክፈት ፈልጌያለሁ።
ስለዚህ 100,000 ብር ያስፈልገኛል። አሁን ከተካሰስን አለ 200,000 ብር ትከፍለኛለህ። ግን በቃ ጥሩ ሰዎች ስለሆናችሁ በ100,000 ከዛ እህቴ ውጭ አለች። ደወልኩላትና ይኸውልሽ እንደዚህ ነገር ተፈጥሯል እንደሚወስድ አውቃለሁ ብሩን ግን ቢያንስ በሚፈልግበት ሰዓት ማግኘት የለበትም እንካሰስ አልኩኝና ተካሰስን ማለት ነው። ስለ ሰላም ልነግርህ ነው። ሰውየው ወንድሜ በጣም በቃ ክርክርና ችሎት ምናምን በቃ ስራው እንጀራው የሆነ ማለት ከሕክምናው ይልቅ ወደ ጥብቅናው የሚያመዝን ሰውዬ ነው። ፍርድ ቤቱ ነው። በቃ ዶሴን ይዤ ሄድኩኝ። አንተ በሶስተኛው ቀን እንትን ሆንኩ። ይሁንን መንፈስ ሁሉ ድክም አለ። ለካ ይሄ የጠብ ምናምን ቦታ አይደለ? ፋይልህን ይዘህ እንደዚህ የጎን እየተያየ ተጠብቃለህ። እና አቶ ሚካኤል ነው ሲባል ትገባለህ ፍርድ ቤት ምናምን። ደግሞ ምን ሰራይ መሰለህ ልብስ ሲለብስ የሆነ የነተበ ቆዳ ጃኬት ያደርጋል። ፍርድ ቤት ሲመጣ የነተበ ምናምን ከዛ እንትን ብሎ ደግሞ መነጽር ደግሞ አንድ በዚህ በኩል አንድ የሌለው እንዲህ ማስቀመጫው አለ አንድ የሌለው እንደዚህ ብሎ ምስኪን እንደዚህ ብሎ ይቆማል። እኔ በ100 ኪሎ እንደዚህ ተራራክዬ ቆማለሁ። ዳኛዋ እንደዚህ ታየንና እንትን ፊውዳሉና ጭቁኑ ምናምን ነገር አለ ማለት ከበርቲውና እንደዚህ አይነት ነገር ነው የሚታያትና ከብቻኒ ይላል። እዚህ ጋር ክቡር ማን ጠየቀ? እሺ ስርዓት በዛ ልክ ተከራከርንና እንዲሁ ላሳጥርልና ወሬው ከዛ የሆነ ለፍርድ ሊወሰን ሲል በቃለ መሃል ላይ የሆነ እንትን አስገብቷል ሲባል ምን ሲል ይግባኝ ሲል ምናምን ሲባል 2 ዓመት ከምናምን ሆነ። 2 ዓመት እንቅልፍ አጣሁ እኔ ማለት ነው። እና ለመንኩኝ በቃ እሺ ውሰድልኝ ብሩንና ምናምን አልኩኝ። አይ አሁንማ በዚህኛውም ያስጨምራል ትንሽ ምናምን አለ። በቃ የራሱ ጉዳይ አልኩኝ። እና አንድ ቀን በቃ አሁን ዛሬ የመጨረሻ ውሳኔ ነው ተብሎ ሲሄድ አቶ ሚካኤል እንትን የአቶ እንትና በቃ ለማላ እንትን ስላስገቡ መልስ መስጠት እኔ አልሰጥም ከዚህ በኋላ መልስ አልኩ። በቃ እኔ ያለው አይደለም አሁን የሁለት ሰው የክሊኒክ ኮንትን አይመስልም እንዴ የዘር ማጥፋት ወንጀል ነው የሚመስለው እኮ ፋይሉ እንዴ የሚጽፈው ምናምን እና ኬዙ ያለቀ ቀን አልቆ የተዘጋ ቀን የተኛውትን እንቅልፍ እኔ ነኝ የማውቀው። እንግዲህ ተመልከቱ እነሱ በደግነት ሊያደርጉለት ወይም ሚካኤል ሊያደርግለት አርቲስት ሚካኤል ሊያደርግለት ያሰበው ነገር እሱ ወደ ራሱ ጥቅም ቀይሮ በግልጽ ገንዘቡ ስለሚያስፈልገኝ ገንዘቡን ስጠኝ አለዚያ ፍርድ ቤት አቆምሃለሁ ብሎ ለ2 ዓመት ያህል የራሱ ባልሆነ በማይመለከተው ጉዳይ ነገር ግን ተደጋጋሚ ጊዜ ፍርድ ቤት የመመላለስ ልምድ ስላለው ተከሳሽ እንዲታክት በማድረግ የሚፈልገውን ጥቅም የማስገኘት ልማድ ያላቸው ሰዎች አሉ። አይደለም ስራቸው ሆነው ሕግን የተማሩ ሕግን ያጠኑ የጥብቅና ፈቃድ ያላቸው ሰዎች አይደለም። ስለዚህ አንዳንድ ጊዜ የምናደርጋቸው ነገሮች እንደ ማንኛውም ጊዜ የማህበራዊ ሚዲያ መረጃ ዝም ብለን ተናግረን እንትን የምንላቸው ነገሮች መሆን ላይሆኑ ይችላሉ። የሰዎችን ስም ስንጠራም አሁን ለምሳሌ እዚህ ቪዲዮ ላይ ትመለከቱታላችሁ። ደጉላው ምንድነው የሚያደርገው? ከዚህ ጀርባ አለ ብሎ የሚከሰው አንድ ጠበቃ አለ። ስም ማጥፋት ዘመቻው ላይ እነዚህን ሰዎች በማስተባበር ወይም ለነሱ መረጃ ፊድ በማድረግ የኔን ስም ያጠፋል ብሎ የሚያስበው ሰው አለ። ግን ምን አደረገ? ባለሙያ ስለሆነ ምን አለ? ስሙን አልጠቅስም፣ ፎቶውን አልለጥፍም። መጠየቅ ባለብኝ መንገድ ነው እሱን መጠይቀው አለ። ለምን? ፎቶውን ቢለጥፍ እሱ ራሱ በሐሰተኛ መረጃ ስርጭት እንደገና መልሶ እንትን ሊደረግ ነው፣ ወደ ራሱ ሊተኩስ ነው። ስለዚህ እነዚህ አይነት ነገሮችን እሱ የሚጠነቀቀውን እናንተ መረጃ ፊድ የምታደርጉ ሰዎች በተቻለ አቅም ጥንቃቄ ብታደርጉ ጥሩ ነው። አለዚያ አንዳንድ ጊዜ እንደ ቀልድ ያሰራጨናቸው መረጃዎች እንደ ቀልድ የተናገርናቸው ነገሮች ይዘውት የሚመጡት መዘዝ ብዙ ነውና በጣም ጥንቃቄ ማድረግ ያስፈልጋል ለማለት ነው። እንግዲህ በአጠቃላይ ደጉላውና አውንታ አብረው ሊሰሩ የሚገባቸው ሰዎች ናቸው ብዬ አስባለሁኝ። እኔ ከመቃቃርና ከመጣላት ይልቅ እኔ አስታውሳለሁኝ
አንድ የመኪኖችን በማስመጣት ልክ እንደ ፊንቴክ ነው፣ ግን አሰራራችን እንደ ፊንቴክ አይደለም የሚል ነው። ለጊዜው ስሙን መጥራት ስለማልፈልግ ነው የድርጅቱን። ሬዲዮ ላይ ስንሰራ እሱን በሚመለከት አውንታ በርሲሳ መረጃ ያሰራጭና ያንን የሚመለከተው ሰው እኛ ስቱዲዮ ስልክ ይደውልና ያዋራናል እና የእኔ ጉዳይ እንደዚህ ነው ብሎ በዝርዝር ያስረዳል። ከዚያም አጋጣሚ አውንታንም በስልክ አስገብተን ነው ስለነበረ ከአውንታ ጋር ስናወራም ምንድነው ያደረገው? ኦኬ መረጃ አለኝ ብለህ የምታስብ ከሆነ ትክክለኛ ከሆንክ አንተን ለማዳመጥ ዝግጁ ነኝ፣ ስለዚህ መረጃዎችን ስጠኝ የሚል ጥያቄ ነው ያቀረበው። ስለዚህ እና አውንታ መረጃ የመስማት ችግር ያለባቸው አይመስለኝም። ጠበቃ ደጉላው ግልጽ ማስረጃ ካለው የተጠናቀረ መረጃ ካለው እልህ ከማጋባትና ጉዳዮችን ወደ ሌላ ቦታ ላይ ከመውሰድ ከነሱ ጋር መነጋገር ለተመሳሳይ ዓላማ የቆማችሁ ሰዎች ያደርጋችኋል ብዬ አስባለሁኝ። ምክሬ ይሄ ነው። ስለነበረን ጊዜ እጅግ አድርጌ አመሰግናለሁኝ። ሰብስክራይብ አላደረጋችሁም እስካሁን? ኧረ ሰብስክራይብ አድርጉ። ሐሳቦቻችሁን፣ አስተያየታችሁን ኮመንት ላይ ጻፉልን። ምን እንድንሰራላችሁ ትፈልጋላችሁ? በዚህ አጋጣሚ የኢትዮ ቪዥን ቤተሰብ መሆን የምትፈልጉ እዚህ ስቱዲዮ መጥታችሁ ታሪካችንን ብናጋራ ብዙዎች ጋር እንዲደርስ እንፈልጋለን፣ ሰዎች የኛን ታሪክ አይተው እንዲማሩ እንፈልጋለን ብላችሁ የምታስቡ ሰዎች ካላችሁ እዚህ ታች ላይ ባለው ስልክ ቁጥር ደውሉልን። ከእናንተ ጋር ቃለ መጠይቅ አድርገን መልእክታችሁ ሳይቆራረጥ ሳይሸራረፍ ለዓለም እንዲደርስ እንደምናደርግ ቃል እንገባለን። አብራችሁን ስሩ ማለት ነው የምንወደው። ቤተሰቦቻችን ሰብስክራይብ አድርጉ። ተወዳጁን የኢትዮ ቪዥን ትልቅ ቦታ የሚደርስ ሚዲያ ነው። ትልቅ ቦታ ሲደርስ እናንተም የዚህ ጉዞ አካል ነበርን ትላላችሁ፣ እኛም አዎ ነበራችሁ ብለን ምስክር እንሆናለን ማለት ነው። ስለዚህ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ስለተመለከታችሁ እጅግ አድርገን እናመሰግናለን። መላኩ ይልማ ነበርኩኝ። በሌላ ቀን እንገናኛለን። ጤና ይስጥልን። የነገ ሰው ይበለን።